በየቀኑ ካልሲ አርጎ መተኛት በጤናው ወይም በራስዎ ላይ ምን ያረጋል? አብራችሁኝ እስከመጨረሻ እንድትሆኑ በአክብሮት በፍቅር ምጋብዛችሁ ኤርሚዜ ኢትዮጵያ ነኝ። አዳዲስ ሆናችሁ የመጣችሁ ካላችሁ ኤርሚዜ ኢትዮጵያ ዩቲዩብ ቻናል ላይ ሰብስክራይብ አርጉና የደውሉ ምልክት በመጫን ቤተሰብ እንድትሆኑ በአክብሮት በፍቅር እንደሁሉ ምጋብዛችኋለሁ። አብረን ነው መልካሙን ብቻ እናጋራለን። ኤርሚዜ ኢትዮጵያ። በየቀኑ ካልሲ ቢያረጉ በጤናው ላይ ምን አይነት ችግር ይከሰታል? እንግዲህ የሚገርም ነገር አካፍላችኋለሁ ብዬ አስባለሁ። በሚገርም ሁኔታ ካልሲ ብታረጉ በየቀኑ ለጤና የሚሰጠው አንዳች ጥቅም አለ። እነዚህን ታዲያ ዘርዘር አድርጌ ከመንገሬ በፊት አብረን እንመለከታለን። መረጃው ይጠቅማችኋል ብዬ አስባለሁ። ለጓደኞቻችሁ ማካፈላችሁን በፍጹም አዘንጉ። ቪዲዮን ከወደዳችሁት ላይክ ማድረጋችሁንም ከናንተ ጋር እንደሚሆን ተስፋ አደርጋለሁ። የሰውነታችሁን ሙቀት መጠበቅ እና የተስተካከለ የሰውነት ሙቀት እንዲኖራችሁ ለጤናችሁ ወሳኝ መሆኑን ሁላችንም እንረዳለን። ለምሳሌ ብነግራችሁ አይምሯችሁ በጥሩ ሁኔታ እንዲሰራ የምታስቡ ከሆነ የሰውነት ሙቀታችሁ 98.6 ዲግሪ ሊሆን ይገባል። እንደዚህ ሲሆን ነው አይምሯችሁ በዛ ሙቀት ኢነርጂ ተጠቅሞ ሰውነታችሁ ሙቀት የተስተካከለ እንዲሆን የሚያደርገው። እናም ከአካባቢ ሁሉ ነገር ይለያያል። ሞቃታማ፣ ቀዝቃዛ፣ የተለያየ የአኗኗር ዘይቤ ውስጥ ዓለም ውስጥ የምትኖሩ ሰዎች ስለሆናችሁ በተለያየ ውስጥ ሆናችሁ ይሄን እያዳመጣችሁኝ እንደሆነ ተስፋ አደርጋለሁ። ስለዚህም በቅዝቃዜ 60 ዲግሪ ፋራናይት በታች የሆነ ቅዝቃዜ ቢሆን አይምሯችሁ ይህን ስለሚያውቀው እንቅልፋችሁ የተዛባ ያልተስተካከለ ይሆንባቸዋል። ስለዚህ ቅዝቃዜዎች ከመተኛታችሁ ጋር የተቆራኘ ግንኙነት አላቸው። አይምሯችሁም ያንን ነገር ተቀብሎ እንቅልፍ እንድተኙ ወይም እንቅልፋችሁ እንዲረበሽ ስለሚያደርግባችሁ ይህ ዝርዝር እጅግ ይጠቅማል ብዬ አስባለሁ። ስለዚህ አሁን ወደ ካልሲው እንመለሳለን። ካልሲው ምን ያደርገናል? እንግዲህ ካልሲ በእግራችሁ ላይ በምተኙበት ሰዓት በምታረጉበት ሰዓት የደም ዝውውራችሁን እጅግ በጣም ጥሩ እንዲሆን ያደርገዋል እና የደም ግፊታችሁም ቆንጆ እንዲሆን ያደርገዋል። ይህ የደም ግፊታችሁ እና በቬንም በአርተሪ ላይ ያለው ዝውውር ጥሩ ሲሆን የሚሸከመው በቬን ውስጥ ያለ የኦክስጅን መጠን ጥሩ ይሆናል። በእያንዳንዱ የሰውነት ኮርነራችሁ ኦክሲጅን በተገቢ ሁኔታ ደረሰ ማለት ተገቢ ሆነ እንቅልፋችሁን እንድተኙ ያግዛችኋል ማለት ነው። ስለዚህ የካልሲ ጥቅም አንድ ልንገራችሁ። ሞቅ ባለበት ሁኔታ ወይም ሞቅ ባለ አካባቢ ኖራችሁ ካልሲ ብታረጉ የሰውነታችሁን ሙቀት እንዲቆጣጠረው ያደርጋል። ከዛ ባሻገር በመኝታችሁ ሰዓት የሚያለባችሁ ከሆነ ያላባችሁን የሰውነታችሁ ሙቀት በመቆጣጠሩ ምክንያት እንዳታለቡ እና ኃይለኛ ሙቀት እንዳይኖራችሁ ያረጋል። ካልሲ በማረጋችሁ የምታገኙትን ጥቅም ነው። ሌላ ካልሲ በማረጋችሁ ሌላ የምታገኙት ጥቅም በሁለተኛ ደረጃ ማካፈላችሁ በቅዝቃዜ ምክንያት የሚመጡ የደም ሴል ህዋሶቻችንን እንዲቆጡ የሚያደርግ ሮይኖይዝድ አታክ የሚባል በሽታ አለ። ይሄ በሽታ እንዳይከሰት ማለት በዚህ ሴንሲቲቭ የሆኑ በቅዝቃዜ ምክንያት የደም ህዋሳቸው የሚቆጣባቸው ያን እንዳይቆጣ ያደርግባቸዋል። ስለዚህ ይሄ ጥቅም አለው ማለት ነው። ይህ በሽታ በላያቸው ላይ ላለ ሰው ወይ ደግሞ ሳያውቁ የደም ህዋሳቸው ሴንሲቲቭ ለሆነ ሰዎች እጅግ በጣም ይጠቅማል። በስተመጨረሻ እነግራችኋለሁ ምን አይነት ካልሲ ነው ብታረጉ የሚጠቅመው የሚለውን። አብራችሁኝ ሁኑ። ሶስተኛው ይህን በማረጋችን ምክንያት የውበት ጥቅም እናገኝበታለን። ምንድነው የምናገኝበት? ቆዳችን ወይ ደግሞ የእግራችን የተፈጥሯዊ የሆነ እርጥበቱን እንዳይለቅ ያደርገዋል፣ እንዳይደርቅ እንዳይሰነጠቅ ያደርገዋል። ይህን ደግሞ ስታረጉ በእግራችሁ ላይ ሞስቸራይዘር ወይ ደግሞ ማለስለሻ ተቀብታችሁ ካልሲውን የምታረጉት ከሆነ የበለጠ ጥቅም እንድታገኙ ያግዛችኋል። በአራተኛ በእግራችን ላይ በማረጋችን ምክንያት ካልሲ በማረጋችን ምክንያት የሰውነታችን ጉልበት ተመጦ እንግዲህ ቅዝቃዜ በተሰማን ቁጥር በሰውነታችን ውስጥ ያለ ኢነርጂ ጉልበት ተመጦ ያልቃል። በሞቀን የተስተካከለ የሰውነት ሙቀት ባለን ሰዓት ደግሞ ጉልበታችን አቅማችን የበረታና ያደገ እንደሚሆን እናውቃለን። ስለዚህ ጉልበታችን አቅማችን አብሮን እንዲሆን ያግዛል ማለት ነው። ካልሲ በማረጋችን የምናገኘው
ጥቅም ነው ይሄ ራሱ። ስለዚህ እነዚህን የካልሲ ጥቅሞችን ብቻ አግኝቶ ዝም ብሎ የምናገኘውን ካልሲ ብቻ ማድረጉ አይደለም ጥቅሙ። እንግዲህ ካልሲ የምናደርገው ካልሲ ወፍራም መሆን የለበትም፣ ቀጠን ያለ መሆን አለበት፣ ተፈጥሯዊ መሆን መቻል አለበት። ይህ ማለት ምን ማለት ነው? ከጥጥ የተሰራ ሊሆን ይገባል። ይህ የሚያደርገው ነገር አየር በትክክሉ እንዲዘዋወር ያግዛቸዋል ማለት ነው። አየር በካልሲ ውስጥ እንዲዘዋወር፣ ስለዚህ ተመጣጣኝ የሆነ የሰውነት ሙቀታችንን እንድንቆጣጠር የሚያግዝ ፖሊስተር የሆነ በፕላስቲክ የተሰራ የተለያዩ አሉ የሚያጣብቁ በጣም የወፈረ ከሆነ ሙቀቱ ኃይለኛ ሆኖ እኛን እንዲጎዳ ነው እንጂ የሚያደርገው ጥቅም አይኖረውም። ሌላም ማካፈላችሁ የምትጠቀሙት በተለያየ ዓለም እየኖራችሁ ይሄ ሆት ዋተር ቦትል ይሄ አንዳንድ የእህቶቻችን የፔሪድ ህመም ሲሰማቸው ሆዳቸው ላይ የሚይዙትን አይነት ማለት ነው እግራችሁ ላይ ለማሞቂያነት የምትጠቀሙት ከሆነ ከዛ ባሻገር ኤሌክትሪካል ብላንኬት የሚባል አለ። በኤሌክትሪክ የምትለብሱትን አልጋ ልብስ ማሞቅ ማለት ነው። እንደዚህ አይነት ብላንኬቶች አሉ። የተለያየ ዓለም ላይ የምትኖሩ ሰዎች ይሄን የምታውቁ እንግዲህ በአረብ ሀገራት ይሄን ላታውቁ ትችላላችሁ። ምክንያቱም አረብ ሀገር ራሱን የቻለ በጣም ሞቃት ሀገር ስለሆነ ይሄ ኤሌክትሪካል ብላንኬት ይኖራል ብዬ አልጠብቅም። ነገር ግን ራሻ ውስጥ አሜሪካ ውስጥ በጣም ቀዝቃዛ የሆነ አውሮፓ ውስጥ የምትኖሩ ሰዎች በጠቅላላ እንደዚህ አይነት ነገሮችን የማወቅ አቅማችሁ እጅግ የበዛ ነው ብዬ አስባለሁ። እነዚህን የምትጠቀሙ ከሆነም ካልሲውን በላዩ ላይ በመጠቀማችሁ የምታገኙት ጥቅም የለም። ስለዚህ ይህን ስትጠቀሙ ማድረግ የሚገባችሁ ደግሞ ሁሌም ቀን ያረጋችሁትን መልሳችሁ ማታ የምታረጉት ከሆነ ይሄ ጥሩ አይደለም። ቀን ያረጋችሁትን አውጥታችሁ ጸርታችሁ ከዛ ማታ የምታረጉት ካልሲ ነው የሚጠቅማችሁ፣ ለእግራችሁም ጤና የሚጠቅመው ማለት ነው። ከዛ ባሻገር ካልሲ በምታረጉበት ሰዓት እግራችሁ እጅግ በጣም ደረቅ መሆኑን እርግጠኛ መሆን ያስፈልጋል። ደረቅ እግር ሊሆን ይገባል ማለት ነው። እንግዲህ ካልሲ በማረጋችሁ ምክንያት ብዙዎቻችን ሙቀትን ከማግኘት ባሻገር የደም ዝውውራችንን ፈጣን ምርጥ እንዲያረግልን እንደሚያግዘን ያያችሁ ይመስለኛል። አስተያየት ሐሳብ ካላችሁ ደግሞ በአስተያየት ሐሳብ በኮሜንት ሴክሽን ላይ እንድታስቀምጡ እንደሁሉም በአክብሮት በፍቅር ጋብዛችኋለሁ። እነዚህ ጥቅሞችን እንዴት አገኛችኋቸው? በኤሌክትሪካል ብላንኬት የምትጠቀሙ ሰዎች ካላችሁ ደግሞ እስቲ ከዚህ ጋር ተያይዞ ያላችሁን መረጃ ብትሰጡን እጅግ በጣም ደስ ይለኛል። ሆት ዋተር ቦትል የምትጠቀሙ ሰዎች ካላችሁ ቅዝቃዜን ለማምለጥ አስባችሁ የምትጠቀሙ ካልሲን አድርጋችሁ የምትተኙ ሰዎች የካልሲውን ጥራት እንዴት አይታችሁ ዝም ብላችሁ ነው ወይ የምታረጉት የሚለውንም ብትነግሩን እጅግ በጣም እንወዳለን። በተለያየ ዓለም ላይ እየኖሩ ላሉ ሰዎች ቆንጆ መረጃ ይሆናልና ይጠቅማል። ቅድም እንደነገርኳችሁ እንግዲህ 98.6 ዲግሪ የሆነ ሲሆን ነው በሰውነታችን ውስጥ ወይ ዲግሪ ፋራናይት ሲሆን ነው አይምሯችን በጥሩ ሁኔታ ከዛ ሙቀት ላይ ተነስቶ ነው አቅም የሚኖረን ጉልበት የሚኖረን የመስራት ሐሳብ የሚኖረው ማለት አይምሯችን ኢነርጂ ማመንጨት ወይ ደግሞ በትክክል ኢፊሽንትሊ ይሄን ሙቀት ማግኘት አለበት ለመስራት እንዲያስችል 60 ዲግሪ ሴልሺየስ ፋራናይት ማለት ነው። እዛ ፋራናይት ላይ ደርሶ ደግሞ በጣም የቀዘቀዘ ከሆነ 60 ፋራናይት ላይ ከሆነ ደግሞ አይምሯችን በተገቢው ሁኔታ አቅም አይሰራም። ስለዚህ ከዚህ ለመዳን ካልሲ ማረጉ እጅግ በጣም ይጠቅማል። በየቀኑ ካልሲ ብታረጉ የምታገኙት የጤና ጥቅም እነዚህ ናቸው። እንደ ጠቀማችሁ ተስፋ አደርጋለሁ። ለጓደኞቻችሁ ማካፈላችሁን በፍጹም አዘንጉ፣ ሼር አድርጉት ይጠቅማልና። እንዲሁም በፌስቡክ የሚሆን በዋትስአፕ የሚሆን ሼር አድርጉት ለሌሎች ይደርሳል። ከዛ ባሻገር እኔን ለማግኘት ኤርሚ ዘኢትዮጵያ ፌስቡክ ፔጅ አለ፣ ኤርሚ ዘኢትዮጵያ ቴሌግራም አለኝ፣ ኤርሚ ዘኢትዮጵያ ዋትስአፕ አለ። ዋትስአፕ ግሩፕ ትጠቀማላችሁ ብዬ አስባለሁ። ዋትስአፕም ቀጥታ ዳይሬክት እኔን ኮንታክት የምታደርጉበት ትችላላችሁ። ስለዚህ በዚህ መልኩ ልታገኙ ትችላላችሁ። ኢንስታግራም የምትጠቀሙ ሰዎች ካላችሁ ኤርሚ ዘኢትዮጵያ ኢንስታግራም አለኝ። እዛ ላይ ሄዳችሁ ሐሳብ አስተያየታችሁን እንድትሰጡ ጓደኝነታችንን እንድናጠነክር ጠይቃችኋለሁ። ስለነበረን ጊዜ እጅግ በጣም አመሰግናችኋለሁ። በሌላ ጠቃሚ የሆነ መረጃ እስካገኛችሁ ድረስ ሰላም ለእናንተ ይሁን። ሰላም ሁኑ።